በአውሮፓ የአሜሪካ ሕዝብ አንድ አነጋጋሪ የሆነ መረጃን አጋርቷል። ከቬንዙዌላ ነዳጅ ጋር ግንኙነት አለው የተባለና በአሜሪካ በጥብቅ ሲታደን የነበረን ነዳጅ ጫኝ መርከብም በቁጥጥር ስር ስለመዋሉ አስታውቋል። እዙ የአሜሪካ ፍትህ ሚኒስቴርና የአገር ውስጥ ደህንነት መስሪያ ቤትንም ዋቢ አድርጎ ሲገልጽ ኤምቪ ቤላ አንድ የተባለ መርከብ የአሜሪካን ማዕቀብ በመጣሱ በቁጥጥር ስር ስለመዋሉ ተነግሯል። አዎ ይህ ሩሲያንም ኢራንንም ቬንዙዌላንም ይነካል የተባለ መርከብ ነገሩን የጂኦፖለቲካ ቅርጽ ሰጥቶ አሜሪካም የኒኮላስ ማዱሮን ስርዓት ከገረሰሰች በኋላ ወደነ ሩሲያ በኩል የሚላከውን ነዳጅ ለማስቆም ሁነኛ መንገድ አድርጋ ያዘችው እርምጃ ተደርጎላታል። ዩኤስኤጂሲ ሙኖር የተባለው የአሜሪካ የጦር መርከብ ነዳጅ ጫን ታንከሩን ተከታትሎ እንደያዘውም ነው ይህ የአሜሪካ የደህንነት መስሪያ ቤትን ዋቢ ያደረገው በአውሮፓ የአሜሪካ ሕዝብ ያስታወቀው። ሩሲያ ነዳጅ ጫኝ መርከቡን ለማጀብ ሰርጓጅ መርከብን ጨምሮ የባህር ኃይሏን ብታሰማራም አሜሪካ መርከቡን በቁጥጥር ስር ስለመዋሏ እየተናገረች ነው። የርዕዮተ ዓለማዊ ፍትጊያና የኮሙኒዝምና ካፒታሊዝም አልዮትን በግልጽ እያስገነዘበ ያለው ያቺ ግራ ዘመም ከተባሉ አራት ሀገራት መካከል እንደ አንዷ ትቆጠር የነበረችው ቬንዙዌላን ሲመሩ የነበሩት ኒኮላስ ማዱሮ በኒውዮርክ እስር ቤት የመማቀቃቸው ሚስጥር ከተሰማ በኋላ ደጋፊ ሀገሮቻቸው ሁላ ስጋትም ብስጭት ውስጥም የከተተ ሆኗል። የአሜሪካ ሰሞነኛ እርምጃ ባለፈው ቅዳሜ የቬንዙዌላው ፕሬዚዳንት በቁጥጥር ስር የዋለው የትራምፕ አስተዳደር ከቬንዙዌላ የሚወጡና የሚገቡ መርከቦች ላይ ማዕቀብ የጣለውም ባለፈው ወር እንደሆነ የሚታወቅ ነው። መርከቡ ከዚህ ቀደም የቬንዙዌላ ነዳጅን ያመላልስ የነበረ ሲሆን በአሁኑ ወቅት ግን ምንም አይነት ነዳጅ እንዳልጫነም ነው የተዘገበው። ከዚህ ቀደም ቤላ አንድ በተባለ ስሙ የሚታወቀው ነዳጅ ጫኝ መርከብ ባለፈው ወር ወደ ቬንዙዌላ እየሄደ እንደሆነም ተዘግቦ በካሪቢያን ታይቶ ነበረ። ታዲያ ይህ ሂደት አሁን ላይም ካሪቢያንን ከውጥረትና ከፖለቲካዊ ፍጥጫ የሚያድነው አይመስልም። ኩባም ኮሎምቢያንም ወርሬ ነገሮቻቸውን አስታግሳለሁ፣ ግራ ዘመም የተባለ የፖለቲካ ምልከታም በካሪቢያን ብቻ አይደለም በዓለም ዘንድ ይኖር ዘንድ አልፈቅድም ያለችው አሜሪካ ጉዞዋን አጧጡፋ ቀጥላለች። ታዲያ የኒኮላስ ማዱሮ ነዋይና ሀብት ናቸው የተባሉ በሳቸውም ይንቀሳቀሳሉ የተባሉ ወረቶችን በሙሉ እያደነች ወደ ቁጥጥሯ የምታደርገው አሜሪካ የቬንዙዌላን ነዳጅ 50 በመቶ ተጠቀማለሁ የሚለው አነጋጋሪ የፕሬዚዳንቷ መልእክት ገና ሳይበርድ ይህንን እርምጃ መወሰኗ በእርግጥም ዓለም ነገሮችን በጡዘት መልክ እየሄደ እንደሆነ እንዲገነዘብ ያደረገ ነው። ቤላ የተባለው ነዳጅ ጫኝ መርከብ ስሙን ብቻ ሳይሆን ሰንደቅ ዓላማውንም ቀይሮ ወደ ሩሲያ የሚመጣበትን መንገድ ትቶ አቅጣጫ በቀየረበት ሰዓት ደግሞ የመያዙ ሚስ የአሜሪካ ኃይል በጂኦፖለቲካዊ አስተዳደርና መዋቅር ውስጥም ራሱን የቻለ ጉልበተኝነት እያሳየ እንደሆነ ያስገነዘበም ሆኗል። መርከቡ በድንገት አቅጣጫውን ወደ ደቡብም ቀይሮ ከአይስላንድ ጠረፍ 200 ኪሎ ሜትሮች ርቀት ላይ የተገኘ ቢሆንም የዶናልድ ትራምፕ አስተዳደር ሩሲያንም አሸንፎ መርከቧን በቁጥጥሩ ስር ስለማድረጉ ተነግሯል። በአሁን ሰዓት ምንም አይነት ጭነት ያልያዘው የተባለለት መርከብ ከዚህ ቀደም የቬንዙዌላን ድፍድፍ ነዳጅ ሲያጓጉዝ እንደቆየም ይነገርለታል። ፕሬዚዳንት ዶናልድ ትራምፕ ማዕቀብ ተጥሎባቸው ነገር ግን ወደ ቬንዙዌላ በሚገቡና በሚወጡ የነዳጅ ጫኝ መርከቦች ላይ እገዳ እንዲጣል ትዕዛዝ የሰጡት ባለፈው ወር እንደነበረም ይታወሳል። የቬንዙዌላ መንግስት የትራምፕን ትዕዛዝ ዘረፋ ሲል የገለጸው ቢሆንም አሁንም ቢሆን በዛች ሀገር ለሚደረግ የትኛውም የፖለቲካና የነዳጅ ብሎም የምጣኔ ሀብት ውሳኔ ካለኔ የሚቀየር ነገር የለም ያለችው አሜሪካ
ጆሮ ዳባ ልበስ እያለች ነው። እንደ ቢቢሲ ዘገባ የአሜሪካ ባለስልጣናት እንደሚገልጹት ከሆነ የአሜሪካ ኃይሎች መርከቡ ላይ የመውጣት እቅዳቸውን እንዳሰመሩ ይናገራሉ። ይህ ደግሞ ታልሞበትና ታቅዶበት የተያዘ እቅድ ነውና አሁን ላይ በኢራንም ሆነ በሩሲያ ብሎም በሌሎች የቬንዙዌላ አጋር ናቸው ወደሚባሉ ሀገራት የሚላኩ መርከቦችን ለማስቆም ሁነኛው ሰዓት ስለመሆኑም አስረድተዋል። ፕሬዚዳንት ኒኮላስ ማዱሮን ከስልጣን ያስወገደው ወታደራዊ ዘመቻ እንዲካሄድ ትዕዛዝ የሰጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቬንዙዌላ እስከ 50 ሚሊዮን በርሜል የሚደርስ ነዳጅ ለአሜሪካ የማስረከብ ግዴታ አለባት የሚለው ንግግራቸውም ከዚህ እገታ ጋር ቀጥተኛ ተዛምዶሽ ያለው መስሏል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት የሰሞነኛ ጽሑፋቸው ነዳጁ በገበያ ዋጋ እንደሚሸጥና ከሽያጩ የሚገኘው ገንዘብም ራሳቸው እንደሚቆጣጠሩት ተናግረዋል። ከነዳጁ የሚገኘው ገቢ ለቬንዙዌላና ለአሜሪካ ሕዝብም ጥቅም ይውላል ሲሉ ነው የተናገሩት። ቅድሚያ ለአሜሪካ የሚለውን ፖሊሲያቸውን አሁን ላይ ተግብረው አሳይተዋል የሚለው ንግግራቸውና በሰው ሉዓላዊ መሬት ላይ እንዳሻቸው እንዲፈነጩ ዓለም አቀፍ ሕግ ለሳቸው ተመችቷል የሚለው ትችቶች ዳርና ዳር ሆኖ እያናወጣቸው ያሉት ትራምፕ በቬንዙዌላ የስርዓት ለውጥ ማድረግ ብቻ ሳይሆን ሀገሪቷን እስከ ማስተዳደርና ሞግዚቱን እስከ መዝለቅ የደረሰው ፖለቲካ አተያያቸው ዛሬም ቢሆን የሚቀየር አይመስልም። ታዲያ ተንታኞች የቬንዙዌላን የነዳጅ ምርት ከዚህ ቀደም ወደ ነበረው ለመመለስ በ10 ቢሊዮን የሚቆጠር ዶላር እና ምናልባትም ዓመታትን ሊወስድ እንደሚችል ይናገራሉ። ትራምፕ ግን የወሰደውን ያህል ጊዜ ይውሰድ፣ የሚያስወጣውንም ያህል ብር ያስወጣ እንጂ ይህንን የነዳጅ ሀብት አሜሪካ ትጠቀምበታለች በሚለው ፖለቲካዊ አቋማቸው እንደጸኑ ነው። በእርግጥ ነገስ ቬንዙዌላን የሚያስተዳድረው አዲስ ኃይል በትራምፕ የታቀፈ ወይስ ራሱን የቻለ? እንደ ኢራን፣ ቻይናና ሩሲያ ያሉ በቬንዙዌላ ነዳጅ የሚተነፍሱ ሀገራትስ የአሜሪካንን እርምጃ አይተው ወዴት ሊወስዳቸው ይችላል? የተሰጋው ሶስተኛው የዓለም ጦርነት መጀመሪያው እንዳይሆን ሁሉም እየጸለየና እየተማጸነ ይገኛል።